በራሳቸው የማይተማመኑ ሰዎች የደህንነት እጦታቸውን ለመደበቅ ሰዎች ከሚያሳዩት ሐሰተኛ በራስ መተማመን በተቃራኒው እውነተኛ በራስ መተማመን የራሱ የሆነ መልክ እንዳለው ይዘነጋሉ። በአንድ ነገር እርግጠኛ ነን፣ በእውነት የሚተማመኑ ሰዎች ሁልጊዜ በሚጠራጠሩትና በሚያፈገፍጉበት ነገር ላይ የበላይነት አላቸው። ምክንያቱም ሌሎችን አነሳስተው ነገሮችን እንዲከሰቱ ያደርጋሉ። በራሳቸው የመተማመን ብቃት ያላቸው ሰዎች፣ በስሜት ብልህ የሆኑ ሰዎች ብዙውን ጊዜ በራስ መተማመን አላቸው። በራሳቸውና በሚያደርጉት ነገር እንደሚያምኑ ግልጽ ነው። ሆኖም ደስተኛ የሚያደርጋቸው ስኬታቸው አይደለም፣ የእነሱ በራስ መተማመን መጀመሪያ ላይም የነበረ ነው። እስኪ አስበው፣ ጥርጣሬን ይወልዳል። አንተ በራስህ ካላመንክ ሌላ ሰው በአንተ በሐሳቦች ወይም በችሎታዎች ለምን ያምናል? አዲስ ፈተናዎችን ለመጋፈጥ በራስ መተማመንን ይጠይቃል። የሚፈሩ ወይም ደህንነት የሌላቸው ሰዎች በምቾት ቀጠናቸው ውስጥ የመቆየት ዝንባሌ አላቸው። ሆኖም የምቾት ቀጠናዎች እምብዛም አይስፋፋም። ለዚህም ነው በራስ መተማመን የሌላቸው ሰዎች በሞቱ ስራዎችና መጥፎ ግንኙነቶች ውስጥ የሚጣበቁት። በዚህም የተነሳ ጠቃሚ ድሎች እንዲያልፏቸው ያደርጋሉ። በራስ መተማመን የሌላቸው ሰዎች ብዙ ጊዜ በውጫዊ ሁኔታዎች ተጽዕኖ ስር እንደሆኑ ይሰማቸዋል። በስሜት ብልህ የሆኑ ሰዎች በእንቅፋቶች አይቆሙም፣ እንዲያውም ከፍ ብለው ነው የሚበሩት። ሄንሪ ፎርድ እችላለሁ አልችልምም ብለህ ብታስብ ትክክል ነህ ሲል ተናግሯል። አስተሳሰብህ ስኬታማ በመሆን ችሎታ ላይ ኃይለኛ ተጽዕኖ አለው ከሚለው የፎርድ ሐሳብ በሜልቦርን ዩኒቨርሲቲ በተደረገ ጥናት ውጤት መሰረት ይህ የበለጠ ትክክል ሆኖ ታይቷል። ጥናቱ በራስ መተማመን ያላቸው ሰዎች ከማንም ሰው የበለጠ ከፍተኛ ደሞዝ እንደሚያገኙና ከሰዎች ጋር በፍጥነት እንደሚተዋወቁ አሳይቷል። ማሳካት በሚችሉት ነገር ላይ ያላቸውን በራስ መተማመን ግቦቻቸው እውነተኛ መሆናቸውን ያረጋግጣል። በራስ መተማመን ያላቸው ሰዎች በሚያገኛቸው ሰዎች ላይ ጥልቅ ተጽዕኖ አላቸው። ይህን ኃይል የሚያገኙት በውስጣቸው ብዙ ተጽዕኖ ስለሚያደርጉ ነው። በእርግጥ እኛ ውጫዊውን ነገር የምናየው ፈጠራ ሲፈጥሩ፣ ሐሳባቸውን ሲናገሩ፣ ብሎም ወደ ትልልቅና የተሻሉ ነገሮች ሲገፉ እናያቸዋለን። ሆኖም ምርጡን ክፍል አናያቸውም። ይህም በውስጣቸው ያለውን በራሳቸው የሚተማመኑ ለመሆን የሚፈጥሯቸውን ልምዶች አናይም። ይህ በመድረኩ ጀርባ በየቀኑ የሚከወኑ የፍቅር ሥራ ነው። ሰዎች የሚሰሩት ነገር ከወቅቱ ጋር የሚለዋወጥ ቢሆንም በራስ መተማመን ያላቸው ሰዎች ልዩ ልማዶች ግን ዘወትር ይቆያሉ። የእነሱ ትኩረት አንተም ልትመስላቸውና ልትወስዳቸው በምትችላቸው ልማዶች የሚመራ ነው። በትክክለኛ መመሪያና ጠንክሮ በመስራት ማንም ይበልጥ በራሱ የሚተማመን መሆን ይችላል። ዛሬ ከዚህ መጽሐፍ በራስህ ላይ ለመተማመን ወይም በራስ መተማመንህን ለመገንባት ልትከተላቸው የሚገቡ ልማዶች አሉ። እነዚህን ልማዶች መቀበል ወደዚያ በእርግጠኝነት እንደሚያደርስ ቃል እገባልሃለሁ። እንደተለመደው በራስ መተማመናችንን የምናሳድግባቸውን አንዳንድ ነጥቦችን አንድ በአንድ በስፋትና ተንትነን ከማየታችን በፊት ቪዲዮን ላይክ እና ሼር፣ ቻናሉንም ሰብስክራይብ በማድረግ ይህንን መጽሐፍ ሙሉውን ደግሞ ከታች ባለው በቴሌግራም ሊንክ አድራሻ ብትጽፉልን ያላችሁበት ድረስ እንልካለን። በራስ ላይ ሐቀኛ እይታ ውሰድ። በራስ መተማመን የመጀመሪያው ቁልፍ በራስ ላይ ሐቀኛ እይታን መውሰድ ነው። ጆኒ ዩታ በኩራትና በራስ መተማመን መካከል ልዩነት አለ። ኩራት ራስን ማሞኘት ሲሆን ራስ መተማመን ወይም በራስ መተማመን ግን ስራውን ማከናወን እንደምትችል ማመንህ ነው ብሏል። በሌላ አነጋገር በራስ መተማመን በጠንካራ ስራ የተገኘ ሲሆን በራስ መተማመን ያላቸው ሰዎች ራሳቸውን የሚያውቁ ናቸው። በራስ መተማመንህ ከችሎታዎች ሲያልፍ ወደ እብሪተኝነት መስመር ያሸጋግርሃል። ልዩነቱን ማወቅ አለብህ። እውነተኛ በራስ መተማመን በእውነታው ላይ በጥብቅ የተተከለ ነው። በራስ መተማመንህን ለማሳደግ ችሎታዎችህን በሐቀኝነትና በትክክል መገምገም አስፈላጊ ነው። በክህሎት ስብስብህ ውስጥ ድክመቶች ካሉ እነዚህ ክህሎቶች ለማጠናከር
እቅድ አውጣና አሉታዊ ተጽዕኖአቸውን ለመንቀስ ፈልግ። ድክመቶችን ችላ ማለት ወይም ጥንካሬዎች ናቸው ብሎ ማስመሰል እንዲጠፉ ያደርጋቸዋል። በተመሳሳይ ስለ ጥንካሬዎች ግልጽ ግንዛቤ ማግኘት ልታገኘው ከምትችለው መሰረት የሌለው ግብረ መልስና ትችት እንዲያነቁ ያስችላል። ያ ደግሞ በራስ መተማመንህን በቀላሉ ይገነባል። ሁለተኛ፣ ከምትናገረው በላይ አድምጥ። በራስ መተማመን ያላቸው ሰዎች ከሚናገሩት በላይ ያደምጣሉ፣ ምክንያቱም የሚያረጋግጡት ነገር እንዳለ አይሰማቸውም። በራስ መተማመን ያላቸው ሰዎች በንቃት በማዳመጥና ለሌሎች ትኩረት በመስጠት የበለጠ የመማርና የማደግ እድላቸው ከፍተኛ መሆኑን ያውቃሉ። መስተጋብሮችን ራሳቸውን ለሌሎች የማረጋገጥ እንደ እድል ከማየት ይልቅ በመስተጋብሩ በራሱ ላይ ያተኩራሉ፣ ምክንያቱም ይህ ለሰዎች የበለጠ አስደሳችና ጠቃሚ አቀራረብ መሆኑን ያውቃሉ። ስለዚህ ሌላ ጊዜ ከሰዎች ጋር በምትነጋገርበት ጊዜ ከምትናገረው በላይ አድምጥ። ሶስተኛው፣ በእርግጠኝነት ተናገር። በእውነት በራስ መተማመን ካላቸው ሰዎች እርግጠኛ አይደለሁም፣ እኔ እንደማስበው የመሳሰሉ ሐረጎችን እምብዛም አልሰማም። በራስ መተማመን ያላቸው ሰዎች የሚናገሩት በግልጽ ነው፣ ምክንያቱም ሐሳቦችህን በእምነት ማቅረብ ካልቻልክ ሰዎች እንዲያደምጡ ማድረግ አስቸጋሪ መሆኑን ያውቃሉ። ሆኖም በመተማመንና በአጥቂነት መካከል ትልቅ ልዩነት አለ። አጥቂነት በራስ መተማመን አይደለም፣ ጉልበተኝነት ነው። ደህንነት የጎደለው ሰው ስትሆን ሆን ብሎ ባይሆን ወደ አጥቂነት ለመግባት ቀላል ነው። አጥቂ ሳትሆን ራስህን ለማረጋገጥ ልምምድ አድርግ። ይህን ማሳካት የምትችለው ደህንነት የጎደላቸው ነገሮችን መቆጣጠር ከተማርክ ብቻ ነው። ይህ በራስ መተማመንህን ይጨምራል። ትናንሽ እድሎችን ፈልግ። በራስ መተማመን ያላቸው ሰዎች ራሳቸውን መፈተንና መወዳደር ይወዳሉ። ጥረታቸው ትናንሽ ድሎች ብቻ ቢያመጣ እንኳን ወደ ኋላ አይሉም። ትናንሽ እድሎች በአንጎል ውስጥ ለሽልማትና ለማበረታቻ ኃላፊነት ባለባቸው ቦታዎች ላይ አዲስ የአንድሮጂን ተቀባዮችን ይገነባሉ። የአንድሮጂን ተቀባዮች መጨመር የቴስቶስትሮንን ተጽዕኖ ይጨምራል። ይህም በራስ መተማመንና የወደፊት ፈተናዎችን የመቋቋም ጉጉትን ይበልጥ ይጨምረዋል። ተከታታይ ትናንሽ ድሎች ሲኖርህ በራስ መተማመን ውስጥ ያለው እድገት ለወራት ሊቆይ ይችላል። ሌላው ደስታህን ከውስጥህ አገኝ። ደስታ በራስ የመተማመን ወሳኝ አካል ነው፣ ምክንያቱም በምታደርገው ነገር በራስህ የምትተማመን ለመሆን በማንነትህ ደስተኛ መሆን አለብህ። በራስ መተማመን የሚሞሉ ሰዎች የደስታና የእርካታ ስሜታቸውን የሚያገኙት ሌሎች ሰዎች ስለነሱ ስኬት በሚያስቡት ላይ ተመርኩዘው ሳይሆን ከራሳቸው ስኬቶች ነው። የአካል ብቃት እንቅስቃሴ አድርግ። በምስራቅ ኦንታሪዮ ምርምር ኢንስቲትዩት የተደረገ ጥናት ለ10 ሳምንታት በሳምንት 2 ጊዜ የአካል ብቃት እንቅስቃሴ ያደረጉ ሰዎች ማህበራዊ፣ አካዳሚያዊና አትሌቲክስ የተሻለ ብቃት እንዳላቸው እንዲሰማቸው ሲያደርጋቸው አሳይቷል። ስህተት ለመሆን አትፍራ። በራስ መተማመን ያላቸው ሰዎች መሳሳትን አይፈሩም። አስተያየታቸው ምን ላይ እንደቆመ መመልከት ይወዳሉ፣ ምክንያቱም ስህተት በሆኑበት ጊዜ ብዙ ይማራሉ። ትክክል ሲሆኑ ደግሞ ሌሎች ሰዎች ከነሱ ይማራሉ። በራስ መተማመን ካለህ ምን ማድረግ እንደምትችል ታውቃለህ። ስህተት መሆንን እንደ ግላዊ ድክመት አትቆጥረውም። የሌሎችን ሰዎች ስኬቶች አክብር። ደህንነት የጎደላቸው ሰዎች በቋሚነት ስለሚጠራጠሩ ራሳቸውን ለማረጋገጥ ትኩረት ለመስረቅና ሌሎችን ለመተቸት ይሞክራሉ። በአንጻሩ በራስ መተማመን ያላቸው ሰዎች በዚህ አይጨነቁም፣ ምክንያቱም የራሳቸውን ክብር የሚያገኙት ከውስጥ ነው። በራስ መተማመን ያላቸው ሰዎች ደህንነት በጎደለው መንገድ ወደ ውስጥ ከማተኮር ይልቅ ወደ ውጭ ያተኩራሉ። ይህም ሌሎች ሰዎች ወደ ጠረጴዛው የሚያመጧቸውን አስደናቂ ነገሮች ሁሉ እንዲያዩ ያስችላቸዋል። ሰዎችን ለአስተዋጽኦአቸው ማመስገን የተፈጥሮ ውጤት ነው። ከአለቃ ጋር ተስማማ። ከአለቃ ጋር ችግር ያለበት ግንኙነት ሲኖር በጣም ጎመዝ የሚባለው ሰው በራስ መተማመኑ ጭምር
ሊጠፋ ይችላል። አለቃህ በቋሚነት ሲተችህ ወይም አስተያየቶችህን ሲያዳክም በራስ መተማመን አስቸጋሪ ነው። ይህ አንተን የሚመለከት ከሆነ ግንኙነቱ የቱ ጋር እንደተበላሸ ለመለየት ሞክርና ነገሮችን ወደ ትክክለኛው መንገድ ለመመለስ ልታደርገው የምትችለው ነገር ካለ ወስን። ግንኙነቱ በእውነት ሊስተካከል የማይችል ከሆነ ወደ ሌላ ነገር ለመሄድ ጊዜው ሊሆን ይችላል። ለስኬት ልበስ። ባታምንበትም አለባበሶቻችን ሰዎችን እኛን በሚያዩበት መንገድ ላይ ተጽዕኖ አለው። አለባበሳችን እኛ ራሳችንን በምናይበት መንገድ ላይም ተጽዕኖ ያሳድራል። ጥናቶች ሰዎች ከመደበኛ ልብስ የተለየ ሲለብሱ በተለየ መንገድ እንደሚናገሩ አሳይተዋል። በራስ መተማመንን ለማሳደግ ጥሩ ልበስ። ማን እንደሆንክና ለማሳየት የምትፈልገውን ምስል የሚያንጸባርቅ ልብስ ምረጥ። ከዚህ መጽሐፍ በሚቀጥለው ክፍል በራስ መተማመን ያላቸው ሰዎች የሚያደርጉትን ልማዶች የምናይ ይሆናል። ለአሁኑ ግን እዚህ ጋር ላብቃ። ይህንን መጽሐፍ ሙሉን የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ እንደተለመደው ልትጽፉልን ትችላላችሁ። በሚቀጥለው ጊዜ የዚህን መጽሐፍ ሁለተኛ ክፍል ማለትም በራስ መተማመን ያላቸው ሰዎች የሚያደርጓቸውን ልማዶች አንድ በአንድ በስፋት የምናይ ይሆናል። እስከዛው ግን ቸር ሰንብቱ።